ሁላችንም በትምህርተ መስቀል እናማን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር መጋቤ ሃይማኖት ቆሞስ አባ ቤዛ አለሙ የዚህ ታላቅ ቤተ ክርስቲያን መካነ ራማ ቅዱስ ገብርኤል አስተዳዳሪና አባት፣ ክቡር መጋቤ ሥርዓት ቀሲስ አብዩ የዚህ ቤተ ክርስቲያን አገልጋይ ካህንና አስተማሪ፣ እንዲሁም ለቤተ ክርስቲያኒቱ የተፋጠነ አገልግሎት በመስጠት የምታገለግሉ ዲያቆናት፣ ክቡራን አባቶቼ እና ወንድሞቼ ምዕመናን፣ ክቡራን እናቶቼና እህቶቼ ምዕመናት፣ እንዲሁም ሕፃናት ሁላችሁም በታላቁ በቸሩ አባታችን በእግዚአብሔር ጸጋና ሰላም በእሱ ቸርነትና ታዳጊነት ሁላችሁም በሀገራችን የሰላምታ አቀራረብ ጤና ይስጥልን። እንደምን አደራችሁ? ጤና ይስጥልን። እንደምን ሰነበታችሁ? ጤና ይስጥልን። እንደምን ከረማችሁ? የዘመናት አምላክ የዓመታት የአውራት የዕለታት አምላክ እግዚአብሔር አባታችን በቸርነቱ በጸጋው ጠብቆ ከብክቦ ከዘመነ ማርቆስ ወደ ዘመነ ሉቃስ ያሸጋገረን እንዲሁም ብርሃነ መስቀሉን አሳይቶ ለዘመነ ጽጌ ያደረሰን የአባቶቻችን አምላክ ስሙ ዛሬም ነገም ዘወትርም ለዘለዓለም የተመሰገነ ይሁን። እግዚአብሔር ይሃበኒ ልሳነ ጥበብ ከመ አእምር ዘእነግር። የምናገረውን የምመሰክረውን የምመክረውን ሁሉ በመንፈስ ቅዱስ በእግዚአብሔር ጥበብ በተቃኘ አንደበት ማቅረብ እንድችል ለእናንተም ሰሚ እዝነ ልቡናንና አስተዋይ ሰብዕናን እንዲሰጣችሁ የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁን። አሜን። ከምስጋና ብጀምር ደስ ይለኛል። ወደ ትምህርት ከመግባቴ በፊት ከምስጋና ብጀምር ደስ ይለኛል። እንግዲህ ወደዚህ ወደ አሜሪካ ስመጣ ያው ሶስተኛ ጊዜ ነው። በዛ ቆይታ በማረግበት አካባቢ ብዙ አብያተ ክርስቲያናትን ተሳልሜያለሁ፣ ጎብኝቻለሁ፣ አገልግያለሁም። አሁንም በዚህ በካሊፎርኒያ አካባቢ ብዙ አብያተ ክርስቲያናትን አይቻለሁ። ሁሉም መልካም ናቸው። ይሄ ደግሞ በጣም ለየት የሚል ግርማ ሞገሱ ለአገልግሎት ያለው ምቹነት በጣም ደስ የሚል እንዲሁም ወተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የመከሯችሁን የነገሯችሁን ያስተማሯችሁን ዋኖቻችሁን አስቡ ብሎ ሐዋርያው ቅዱስ ጳውሎስ እንዳስተማረ በሀገራችንም ባሉ አብያተ ክርስቲያናት ብዙ ያልተለመደና ያላየሁት በዚህ ቤተ ክርስቲያን ደግሞ ሆኖ የተገኘ አንድ ትልቅ ነገር ስላለ ይሄም በዚህ በኩል ቅዱሳን ነቢያት 15ቱ ነቢያት የተሳሉበት እንደገና ደግሞ በዚህ በኩል ደግሞ 12ቱ ሐዋርያትና ከ72ቱ አርድእት በጣም ታዋቂ የሆኑት
ታላቁ የቤተ ክርስቲያን ማኅቶት ቅዱስ ጳውሎስ፣ ቅዱስ ጢሞቴዎስ፣ ቅዱስ ማርቆስ እና ቅዱስ ሉቃስ የተሳሉበት ዋኖቻችን የቤተ ክርስቲያናችን መሰረቶች የቤተ ክርስቲያናችን ዓይኖች የሆኑት ቅዱሳን አባቶቻችን እዚህ መሳላቸው በጣም ትልቅ ጸጋ ሆኖ አግኝቼዋለሁና አልተለመደም። አራቱ ወንጌላውያን ብዙ ቦታ ይሳላሉ። ነገር ግን 15ቱ ነቢያት፣ 12ቱ ሐዋርያት፣ አራቱ አርድእት ተጨምሮ የተሳለበት ትልቅ ክብር ያለው ቤተ ክርስቲያን ነውና ይህን ቤተ ክርስቲያን የመሰረቱ ያጸኑ ያቀኑ አባቶቻችንን በሕይወት የሌሉትን ነፍሳቸውን በክብር እንዲያስቀምጥልን በሕይወት ያሉትን እንዲጠብቅልን ሁላችንም እግዚአብሔር አምላካችንን አንዴ እናመስግነው። እንግዲህ ስዕላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንድ የትምህርት ምዕራፍ ናቸው። ያው ትምህርት እንግዲህ በፊደል ኢትዮጵያ የራሷ ፊደል አላት። በፊደል ተጽፎ በምዕራፍ በአንቀጽ በምዕራፍ ተቀርጾ ተጽፎ እንማርበታለን። እንደገና ስዕላት ደግሞ በቤተ ክርስቲያን ሲሳሉ ለጌጥ አይደለም፣ ልንማርባቸው ነው። እናንተም ልትማሩባቸው ይገባል። እዚህ አካባቢ ያሉት ስዕላት ስማቸው ተጽፎበታል። ቅዱስ ጢሞቴዎስ ምንድን ነው ብለን ስለ ቅዱስ ጢሞቴዎስ መጽሐፍ ቅዱስም ላይ መልእክቱን እናገኛለን እና ስለ እያንዳንዳቸው መማር አለብን። ስለ ታላላቁ ነቢያት፣ ስለ ነቢዩ ኤርምያስ፣ ስለ ነቢዩ ኢሳይያስ፣ ስለ መሳሰሉት ስለ አበይት ነቢያት፣ ስለ ደቂቀ ነቢያት ሁሉ ክርስቲያኖች ላውቁ ይገባል እና አባቶች ይህንን የሳሉ እንዲሁ ቤተ ክርስቲያኑን እናስውበው ብለው አይደለም፣ ለማስዋብ ብቻ አይደለም። የእኛ የምእመናኑ አይምሮ እንዲዋብበት የእነሱን ታሪክ የእነሱን ሕይወት በመለማመድ በማወቅ ከእነሱ ትምህርት በማግኘት እንድንማርበትና በአይምሯችን ውስጥ እንዲሳሉ ፈልገው ነውና አሁንም የእነዚህን ቅዱሳን አባቶቻችን መልካም ስራቸውን በአይምሯችን ውስጥ ይሳልብን ያሳድርብን። እንግዲህ የትምህርቱ መግቢያ ትምህርተ ወንጌል በቅዱስ ያሬድ ድጓ ይላል። በዚህ ላይ ለማስተማር እንግዲህ ዛሬ አይደለም የጀመሩት። ብዙ መንፈሳዊ ጉባኤያት ላይ መንፈሳዊ አውዶች ላይ አስተምሬያለሁ። ለምንድን ነው ቢባል ቀደም እንግዲህ እንደተገለጸው መጋቤ ሥርዓት እንደገለጹት ያው ትንሽ በዚህ በቅዱስ ያሬድ ዜማ እግዚአብሔር የፈቀደልኝ ያህል ደክሜያለሁ፣ ተምሬዋለሁ። ለ19 ዓመታት ያህል ተምሬ እንደገና ደግሞ መጽሐፍቱ እንዳሁኑ በህትመት ተባዝተው በማይገኙበት ሰዓት ጾመ ድጓ ምዕራፍ ትልቁን መጽሐፍ ድጓ የሚባለውን ያው ብራና አውጥቼ ቀለም በጥብጬ ጽፌ ተመርቄበታለሁ። ወደ ዘመናዊ ትምህርትም ከገባሁ በኋላ 10 ዓመት አስተምሬያለሁ። ወደ ዘመናዊ ትምህርት ከገባሁ በኋላ ለከፍተኛ ትምህርት ስዘጋጅ በዋናነት ጥናቴን የሰራሁት ብዙ ጊዜ የማስተርስ መመረቂያዬንም የጻፍኩት በቅዱስ ያሬድ ላይ ነው። በቅዱስ ያሬድ ዜማ በተለይ ጣና ቂርቆስ በሚባለው በታላቁ ቦታ በሚገኘው ጥንታዊ ምልክት አልባ ድጓ ላይ ጥናቴን ሰርቻለሁ እና እንግዲህ ከቅዱስ ያሬድ እና ከግዕዝ ቋንቋ ከዜማ ከቅኔ ጋር ያው እንግዲህ ትስስር አለኝ ማለት ነው። ለዚህ ነው እንግዲህ የምመርጠው። ሌላው ደግሞ በዘመናችን አንዳንድ ትንሽ አላስፈላጊ ስሞታ ይባል ወይም ደግሞ የሚሰማ ነገር አለ። ድጓ ወንጌል አይደለም፣ ድጓ ጸዋትወ ዜማ ወይም የዜማ ትምህርት ምንም አይደለም አይነት አላስፈላጊ አባባሎችን እንሰማለን እና የቅዱስ ያሬድ የዜማ ድርሰት እሱ ብቻ ሳይሆን ከሱ በኋላ የተነሱት ታላላቅ ሊቃውንት እንደነ አባ ጊዮርጊስ ዘጋስጫ፣
እንደ ልሳነ እፍረት መራሂ ዘቤተልሔም እንደ አባ ቃለ ዓዋዲ ዘደብረ ሊባኖስ እና የመሳሰሉት ታላላቅ ሊቃውንት በድጓ ውስጥ ትልቅ አስተዋጽኦ አላቸው እና ድጓ ማለት ደግሞ ዜማ፣ ማህሌት፣ ወረብ፣ ሽብሸባ ማለት ብቻ አይደለም። የተዘጋጀ ከቅዱሳት መጻሕፍት ነው። ብሉይ ኪዳንን፣ አዲስ ኪዳንን፣ መጻሕፍተ ሊቃውንትን፣ መጻሕፍተ መነኮሳትን፣ መጽሐፍ ቅዱስን መሰረት አድርገው ከተዘጋጁ ሌሎች ቅዱሳት ወይም አዋልድ መጻሕፍትም እየተጠቀሰ መጠቀስ ብቻ ሳይሆን ምስጢር እየተፈተተ እየተመሰጠረ ሀተታ እየተሰጠበት ነው የተዘመረና በዚህ ላይ መማር አንድ ራሱን የቻለ ለቅዱስ ያሬድ ብቻ ሳይሆን ለቤተ ክርስቲያናችንም ትልቅ መሰረት ስለሚሆን በዚህ ላይ ነው ለማስተማር የተዘጋጀው። እንግዲህ እዚህ አንድ ማየት የነበረብኝ ያላየሁት ብዙዎች አብያተ ክርስቲያናት ላይ አይቼዋለሁ። የቅዱስ ያሬድ ስዕል የለም። እሱ ይታሰብበት። ምክንያቱም የዚህ ቤተ ክርስቲያን መሰረቷ፣ ውበቷ፣ ጌጧ፣ ሁለመናዋ የቅዱስ ያሬድ ዜማ ነው። አባቶቻችን ድጓ ብሂል ለቤተ ክርስቲያን ሰርጓ፣ የቤተ ክርስቲያን ሽልማቷ፣ ውበቷ፣ ጌጧ ነው። የቅዱስ ያሬድ ዜማ ባይኖር፣ የአባ ጊዮርጊስ ዜማ ባይኖር ቤተ ክርስቲያናችን ምን ውበት ነበራት? ምን አገልግሎት ነበራት? ሰብሕዎ ለእግዚአብሔር ስብሐት ሐዲስ፣ እግዚአብሔርን አዳዲስ በሆኑ ምስጋናዎች አመስግኑት ተብሎ እንደተነገረ በነቢዩ ዳዊት ሊቃውንቶቻችን የቅዱስ ያሬድን ዜማ ነው እንግዲህ በየዕለቱ አዲስ እያደረጉ የሚዘምሩልንና ለዚህ ነው ምርጫዬ በቅዱስ ያሬድ ዜማ ላይ የሆነው። የእግዚአብሔርን ሕልውና የገለጸባቸው የእምነት መሰረቶች ናቸው እና የዜማ ድርሰቱን ሲጀምር ሀሌሉያ ለአብ፣ ሀሌሉያ ለወልድ፣ ሀሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ዘከመ ይገብር ግብራ ለደብተራ ብሎ ነው የጀመረ ቅዱስ ያሬድ። የመጀመሪያው ይሄ ነው እና ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ብሎ ሦስትነትን ያስተምራል። ቀዳሚሃ ለጽዮን ሰማየ ሳረረ ከሁሉ አስቀድሞ ሰማይን ፈጠረ ሰራ ይልና አንድ ያደርገዋል። አንድነቱን ይናገራል። ለሙሴ ደግሞ ደብተራ ኦሪትን እንዴት እንደሚያዘጋጅ አሳየው ብሎ አንድነቱን ይናገራል እና እንግዲህ ይሄ አንድነቱን ሦስትነቱን ያስተማረበት ኃይለ ቃል ነው። ከጾመ ድጓ ዘወረደ ሰብእ ላይ ይገኛል። ጥቅሱ ደግሞ ከዘፍጥረት 1:1 ከዘጸአት 26 ላይ የተወሰደ ነው። በዋናነት ደግሞ የቅዱስ ያሬድ ዜማ ለአምስቱ ምስጢራተ ቤተ ክርስቲያን መሰረት ነው። መሰረት መሆኑ ነው ትልቁ ነገር። አምስቱ የቤተ ክርስቲያን ምሰሶዎች ወይም አምዶች የሚባሉት ምስጢራተ ቤተ ክርስቲያን አሉ። እስቲ እንደው ከነሱ የሚጠቁመኛለ? አምስቱ ምስጢራተ ቤተ ክርስቲያን የሚባሉት ምን ምን ናቸው? በተለይ ሕፃናት አካባቢ ምንድን ናቸው ታወቃሉ አይደለም? አዎ አንዱ እንዲያውም እያየነው ነው። ምስጢረ ሥላሴ ነው። ትልቁ ምስጢረ ሥላሴ ነው። እግዚአብሔር በአንድነቱ በሦስትነቱ ጸንቶ ለመኖሩ የምንማርበት ምስጢረ ሥላሴ ነው እና ይሄንን ቅዱስ ያሬድ በዜማው አስተምሮናል። ግዕዙን እየተው አማርኛውን ልበልላችሁ። በአብ እናምናለን፣ በወልድም እናምናለን፣ በመንፈስ ቅዱስም እናምናለን፣ በህላዌ በባህሪ በመለኮትና በአገዛዝ ፍጹም አንድ አምላክ መሆኑን እናምናለን ብሎ ምስጢረ ሥላሴን ያስተምረናል። ምስጢረ ሥጋዌ ሁለተኛው ምስጢር ነው። ለዚህም ልዩ ከምትሆን ከድንግል ማርያም ለመለኮት በሚገባ ልደት ወይም ሰውኛ ባልሆነ ልደታው በረቂቅ መለኮታዊ ምስጢር በመንፈስ ቅዱስ ኃይል የተወለደበትን ምስጢረ ሥጋዌን ይነግረናል። ምስጢረ ጥምቀትም ያው እንግዲህ ጌታችን ኢየሱስ ክርስቶስ በ30 ዓመቱ ወደ ዮርዳኖስ ወንዝ ወርዶ መጠመቁን እንዳለ እንዲያውም ወንጌሉን ጠቅሶ ነው የሚያስተምረን። በዮርዳኖስ ወንዝ ያጠምቀው ዘንድ ኢየሱስ ከገሊላ ወደ ዮሐንስ ሄደ። ይሄ ወንጌል ነው። እንደገና ቅዱስ ያሬድ ደግሞ በሙሉ ዘምሮበታል እና
ለምስጢረ ጥምቀት መሰረት ነው። ምስጢረ ቁርባንም እንደዚሁ ለእኛ ቅዱስ ሥጋን ትሰጠን ዘንድ ክቡር ደምህንም ታድለን ዘንድ በጦር በፍላጻ ወጉ ጎንህም ተከፈተ ብሎ ዘምሯል እና ስለ ምስጢረ ቁርባን ብዙ ላይ ዘምሮታል። ምስጢረ ትንሣኤ ሙታን እንግዲህ ክርስቲያኖች በዋናነት ሊያውቁት የሚገባ እኛ እንደ ሰው ተፈጥረን እንደ ሰው እንሞታለን፣ ግን እንደ ማንኛውም ደመነፍስ ደግሞ ሙተን አንቀርም። በትንሣኤ ዘጉባኤ እንነሳለን፣ በዳግም ትንሣኤ እንደገና እንመጣለን። እንደየስራችንም ዋጋችንን እናገኛለን እና ይሄ ምስጢረ ትንሣኤ ሙታን ነው። ይሄንም ዘምሮበታል። ይሄን እንደ መግቢያ እንውሰድና የዕለቱ የትምህርት ርዕስ ወጽጌ ዘወፃ እምኔሃ አምሳሉ ለወልድ። ወጽጌ ዘወፃ እምኔሃ አምሳሉ ለወልድ። ከእርሷ የወጣው አበባ የወልድ ምሳሌ ነው። ኃይለ ቃሉ ይሄ ነው ትንሽ የምንመማርበት። እስቲ እናንተም አንድ ያብለን እንበል። ከእርሷ የወጣው አበባም የወልድ ምሳሌ ነው። ከእርሷ የወጣው አበባም የወልድ ምሳሌ ነው። አዎ ይሄን እንግዲህ ለትምህርታችን እንደ ኃይለ ቃል ወስደን እንጠቀምበታለን እና ዘመኑ ዘመነ ጽጌ ነው። እንግዲህ ዘመነ ጽጌ ዛሬ ሁለተኛው ሰንበት ላይ ነው ያለነው። ሊቃውንት አባቶቻችን ለእመቤታችን ያላቸውን ፍቅር ለመግለጽ ሲሉ ከመስከረም 26 እስከ ህዳር 5 ድረስ 40 ቀናትን ለስደቷ ለመከራዋ ልጇ ወዳጇ ኢየሱስ ክርስቶስን ይዛ ከገሊላ ከእስራኤል ምድር ወደ ግብፅ የተሰደደችበትን ያን የመከራዋን ዘመን ለማሰብ 40ውን ቀን ዘመነ ጽጌ ብለው ሰይመውታል። ዘመነ ጽጌ ብለው አስበውታል። እንግዲህ የስደቷ ጊዜ ይታወቃል። 3 ዓመት ከ6 ወር ነው የተንገላታች የተሰደደች እና ያንን ከግንቦት 24 ወደ ግብፅ የገባችበት ቀን ነው። ከዚያ በፊት ግን ግብፅ ለመድረስ ወደ 19 ያህል ቀናትን ጨርሶባታል። እናታችን ቅድስት ድንግል ማርያም በሲና በረሃ በእንቅፋቱ በሾሁ በመከራው በዚያም ላይ ደግሞ የጨካኙ የሄሮድስ ሰራዊት እየተከታተለ እያሳደዳት መከራ የተቀበለችበትን ጊዜ ዘመነ ጽጌ ብለው አባቶቻችን 40ውን ቀን ለእመቤታችን ያከብሩታል። ይህም በማህሌት በወረብ በሽብሸባ በልዩ ልዩ ምስጋና ይከበራል። በሀገራችን በጽጌ ሰንበት አንዳንዴ 5 ይሆናል፣ አንዳንዴ 6፣ ብዙ ጊዜ 6 ነው። በየእሁዱ በእመቤታችን ስም ትልቅ ድግስ እየተደገሰ ይዘከራል። ድሆች ይጠግባሉ። የአብነት ተማሪዎች ስንቃቸውን የሚያገኙ ከዚያ ነበር እና ለእመቤታችን ፍቅር ኢትዮጵያውያን ያላቸው ልቡና ስስ ስለሆነ በተለያየ መንገድ እመቤታችንን ያከብሯታል። እንዲያውም ያው ከ7ቱ አጽዋማት አንዱ ባይሆንም እንደ ጾመ ፈቃድ ብዙ ምዕመናን በአሁኑ ሰዓትም ይጾሙታል። ቀደምት አባቶቻችን የሚጾሙት ነበሩና አሁንም ይጾማል። ይሄ ለእመቤታችን ክብር የሚሰጥ ነው። ምክንያተ ስደቱ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ተብሎ በመልአኩ ለቅዱስ ዮሴፍ የተነገረውን በማቴዎስ ምዕራፍ 2 ላይ እናገኘዋለን እና ሄሮድስ ሰብአ ሰገል ወደ እርሱ ገብተው ሲያነጋግሩት ሕፃኑን ፈልገን ነው የመጣን፣ በቤተልሔም የተወለደውን ሕፃን ፈልገን ነው የመጣን ሲሉት እንግዲያስ ሂዱና እናንተም ሰግዳችሁለት ስትመለሱ ስለ ሁኔታው ትነግሩኛላችሁ ብሎ ልኳቸው ነበረ። ሲመለሱ ግን ወደ እርሱ አልገቡም። በዚያው ነው ሰብአ ሰገል የሄዱት እና በዚህ ተናደደ። ደግሞ ትንቢትም ስለነበረ የእስራኤልን ሕዝብ የሚገዛ የሚዳኝ መሲህ ይመጣል ተብሎ
በነቢያት የተነገረ ትንቢት ስለነበረ ይሄንም ይሰማ ስለነበር መንግስቴን የሚቀማኝ ሕፃን ተወልዷል ብሎ በማሰብ ብዙ ሕፃናትን እንግዲህ 10,000 እልፍ ይላል ወደ 14,000 ሕፃናትን በገሊላ እና በአካባቢዋ አስፈጅቷቸዋል። ከዚህ ነው እናታችን የሸሸች ድንግል ማርያም ልጇን ለማዳን ትንቢትም ስለነበረ ነው። ትንቢትም በኢሳይያስ የተነገረ ትንቢት እነሆ ናሁ ይመጽእ እግዚአብሔር ዲበ ደመና ቀሊል ወይሐውር ውስተ ግብፅ፣ ወደ ግብፅ ይሄዳል። በደመና በቀላል ደመና ላይ ሆኖ ወደ ግብፅ ይሄዳል ይሸሻል ተብሎ በኢሳይያስ የተነገረ ትንቢት ስለነበረ ያም ይፈጸም ዘንድ ነው እና እመቤታችን በዚህ ተሰደደች። በዋናነት አሁን እንግዲህ ጥቅሱ ተወጽእ በትርም ስሮ እሴይ የሚለው ነው ግዕዙ። በአማርኛው ስናየው ከእሴይ ግን በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የማስተዋል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርድበታል ይላል ኢሳይያስ። እና ኢሳይያስ እንግዲህ ጌታችን ኢየሱስ ክርስቶስ ከመወለዱ 700 ዓመታት ያህል ቀድሞ የነበረ ነቢይ ነው። ይህንን አምልጦ አስፍቶ ተናግሮታል ስለ እመቤታችንና ስለ ጌታችን። ቅዱስ ያሬድ ደግሞ የኢሳይያስን ትንቢት እንዳለ ወስዶ ዘምሮበታል። በዚህ በጽጌ ውስጥ የሚዘመር የሰንበት መዝሙር ነው። በተለይ ጥቅምት 21 ቀን እሑድ ስትውል ይሄ መዝሙር ይዘመራል እና እንግዲህ ድምፅ የትንሽ ሻከር ቢልም ይህችን ዜማ ያው የዜማ መምህር ተብያለሁ አይደል? የድጓ መምህር እንደምንም እንግዲህ ልጭሁላችሁ። አምሳሉ ለወልድ ሀደረ ላዕሌሃ ቃል ሥጋ ኮነ ወተወልደ እምኔሃ ብሎ ቅዱስ ያሬድ ዘምሮታል። እና ትልቁ ነገር እዚህ ላይ የምናየው ምንድን ነው? ኢሳይያስ በትንቢቱ የተናገረውን ቅዱስ ያሬድ መዘመር ብቻ ሳይሆን ሌላ ምስጢር፣ ሌላ ትርጉም ጨምሮበታል። ይህም ይእቲ በትር አምሳለ ማርያም ቅድስት ይእቲ ብሎ ኢሳይያስ ትንቢቱን የተናገረው ከእሴይ ግንድ በትር ትወጣለች ከስሩም አበባ ያብባል የሚለውን ነው የተናገረ ነቢዩ። ቅዱስ ያሬድ ግን ምን አለ? ይህችም በትር የቅድስት ማርያም ምሳሌ ናት። ይእቲ በትር አምሳለ ማርያም ቅድስት ይእቲ አልተረጎመው? ተረጎመው። ኢሳይያስ በትር ከእሴይ የተገኘች በትር ብሎ ያለውን ያቺ በትር ማናት? ቅድስት ድንግል ማርያም ናት። እንደገና ወጽጌ ዘወፃ እምኔሃ ከሷ የተገኘው ከሷ የወጣው አበባ ደግሞ ማን ነው አለ? ልጇ ወዳጇ ኢየሱስ ክርስቶስ ነው። በእርሷም ላይ አደረ፣ ቃልም ሥጋ ሆኖ ከእርሷ ተወለደ ብሎ ቅዱስ ያሬድ አዚሞበታል። ለዚህ ነው እንግዲህ የቅዱስ ያሬድ ድርሰት የዜማ ድርሰቱ ዜማ ብቻ አይደለም ወንጌል ነው ብለን ማለት የሚያስደፍረን እና ቅዱስ ያሬድ እንዲህ ነው የዘመረላት እና እስቲ እንዲያው ለታላቁ አባት ለቅዱስ ያሬድ
አንዴ ምስጋና እናቀርብለት። እሱ ሳይሰለች ያን ያህል መዝሙር ዘምሮልናል። ድጓውን እኔ ሳጠናው ቆጥሬዋለሁ። 12,000 በላይ መዝሙር ነው በድጓው ውስጥ ያለ። 12,000 ያህል መዝሙር ነው በድጓው ውስጥ ያለ። የሚገርመው ነገር ደግሞ ስለ ሰላም በጣም ስለ ፍቅር፣ ስለ አንድነት፣ ስለ መተሳሰብ ዘምሯል እና ስለ ሰላም የዘመረው ወደ 1440 ምናምን ሰላምን የሚያነሳ ሰላምን የሚጠይቅ በሰላም አግኝተን በመድኃኒትከ በሰላም አሳድረን በሰላም ምራን እያለ ስለ ሰላም የሚጸልይ ብዙ መዝሙር አለው እና እንግዲህ የበትርና የአበባን ምሳሌ ትንሽ እንውሰድ። በትር እንግዲህ መጀመሪያ ከእሴይ በፊት እሴይ የዳዊት አባት ነው፣ የንጉሥ ዳዊት አባት ነው። ነገር ግን እመቤታችን ምሳሌ ሁና ምሳሌዋ ወይም ለእመቤታችን ምሳሌዋ ሆኖ የሚነገረው ዋናው የአሮን በትር ነው። የአሮን በትር ናት። የሌዊ የአባቱ የሌዊ በትር ነበረች እና እሷ በትር ከአሮን እጅ ነበረች። ሙሴ እስራኤላውያንን መርቶ ካወጣ በኋላ በሲናይ በረሃ እያገለገለ ታቦተ ሕጉ በድንኳኑ ሆኖ እግዚአብሔር ሲመሰገን ሲገለገል ቅናት ያደረባቸው ሰዎች ነበሩ። ሙሴ ብቻ መስፍን፣ አሮን ብቻ ካህን ሆነው እንዴት ነው የሚመሩ? እኛ ስለምን በአባቶቻችን ለንግስናው ከይሁዳ ለክህነቱ ከሌዊ እንወለድ የለ ለምንድን ነው እኛስ መስፍንም ካህንም ማንሆን እያሉ የሚቀናቀኑ ሰዎች ነበሩ። ዝርዝር ታሪክ ውስጥ አልገባም እና እግዚአብሔር ለሙሴ ምን አለው? የ12ቱን ደቂቀ ነቢያት 12ቱን በትሮች ሰብስበህ በቀዳማዊ ሰዓተ መዓልት ወደ ቤተ መቅደሱ ወደ ድንኳኑ አስገባው፣ በቀዳማዊ ሰዓተ ሌሊት አውጣው፣ በቀዳማዊ ሰዓተ መዓልት አውጣው እና በዚህ ጊዜ ምልክት ታገኛለህ አለ እና ያ ምልክት ምንድነው የሆነ? የአሮን በትር ከ12ቱ አንዷ ነበረች። ግን በቀዳማዊ ሰዓተ መዓልት ሲያወጣት አብባ ለምልማ አፍርታ ተገኘች። ለዚህም ክህነት ከቤትህ እንዳይወጣ ምልክት ይሁን ተብሎ ተሰጠና እመቤታችን የአሮን በትር ምሳሌ ናት፣ ከእሴይ የተገኘች በትር ናት ይላል እና እንግዲህ በትርጉም ስንሄድ በትር እርሷ ናት፣ እመቤታችን ናት። አበባዋ ጌታችን ኢየሱስ ክርስቶስ ነው። የጽጌ ማህሌትም የጽጌ ምስጋና እመቤታችንን ጌታችንን እሷን በጽጌ ሲመስል ጌታን በፍሬ እመቤታችንን ጌታችንን በአበባ ሲመስል እሷን በመዓዛው እየመሰለ ቅዱሳት መጻሕፍት የሊቃውንት ድርሳናት ሁሉ ያመሰግናሉ እና የምትመሰገንበት እሷ አበባ ልጇ ፍሬ ልጇ አበባ እሷ መዓዛ ሆነው የሚመሰገኑበት ዘመን ነው። እንግዲህ እሷ በትር ልጇ አበባ ከሆነ እኛ ምንድን ነው መሆን ያለብን? እኛ ፍሬዎች መሆን ያለብን። አንድ ተክል ይለመልማል፣ ያብባል፣ ያፈራል እና ያ ተክል ለእኛ ምሳሌ ነው። አበባው ኢየሱስ ክርስቶስ ከሆነ ፍሬዎቹ ማንን ማለት ነው? በክርስቶስ ክርስቲያን ተብለን በስሙ የተጠራን በግብርም እሱን መስለን የምንገኝ አማኞች ምዕመናን ክርስቲያኖች ምንድነን ማለት ነው? ፍሬዎች ነን ማለት ነው። መልካም ፍሬዎች ሆነን እንድንገኝ ብዙ ተመክረናል፣ በመጽሐፍ ብዙ ተምረናል እና እኛ ራሳችንን ፍሬዎች አድርገን እንውሰድ። አንድ ጥቅስ ብናይ ከማውኬ ሁሉ እጽ ሰናይ ሰናይ ፍሬ ይፈሪ፣ እንዲሁም መልካም ፍሬ ሁሉ መልካም ፍሬን ያፈራል፣ ክፉ ፍሬም ክፉ ፍሬን ያፈራል ይላል ማቴዎስ 7:17 ላይ። እስቲ ይህችን ነገር እንበላት። መልካም ፍሬ ሁሉ
መልካም ፍሬን ያፈራል። አዎ ክፉ ዛፍም ክፉ ፍሬን ያፈራል። አዎ ይሄ ነው እንግዲህ እኛ አሁን ሁነን ልንገኝ የሚገባን መልካም ፍሬዎች፣ መልካም ዘሮች ሁነን መገኘት አለብን። ይህ ሲሆን መልካም ትውልድ፣ መልካም ዘር ይፈጠራል። ከመልካም ዛፍ መልካም ፍሬ እንዲገኝ እኛም መልካም ትውልድ፣ መልካም ሕፃናት፣ መልካም ልጆች የእኛን ባህላችንን፣ እምነታችንን፣ ታሪካችንን፣ ፍቅረ ሀገርን ሁሉንም ነገር የሚረከቡ እናገኛለን ማለት ነው። እኛ ደግሞ መልካም ፍሬ ካልሆነ ጠማማ ትውልድ ነው የሚፈጠረው። ዛሬ የሀገራችን ትልቁ ፈተና የሆነ ከነባሩ ባህል፣ ከነባሩ እምነት፣ ከነባሩ አስተሳሰብ ሁሉ ያፈነገጠ ትውልድ በመፈጠሩ አባትና ልጅ፣ እናትና ልጅ አይደማመጥ፣ ሽማግሌና ማህበረሰብ፣ የሃይማኖት አባትና ምዕመን የማይደማመጥበት የተለያየንበት ዘመን ላይ ደርሰናል። ይህ በመሆኑ ብዙ ፈተና እየገጠመን ነው። ፈተና ውስጥ ነው ያለ ነው እና እኛ ክርስቲያኖች መልካም ፍሬ መሆን አለብን። እኛ መልካም ፍሬ ካልሆነ ልጆቻችን መልካም ሊሆኑ አይችሉም። እንዲያውም ከልጆቻችን ጥሩ ምሳሌ፣ ጥሩ አርአያነት ልጆቻችን ጥሩ ምሳሌ እንዲያገኙ ከነሱ በተሻለ ትውልዱ የሚቀድመን አለ። ለምሳሌ አሁን በዚህ በቴክኖሎጂው በእውቀቱ በምኑ ይቀድሙናል። አይምሯቸውም ስሉጥ ነው፣ ፈጣን ነው። ነገር ግን እኛ እነሱን መያዝ የምንችልበት መልካም ስነ ምግባር፣ መልካም ሃይማኖት ያስፈልገናል። ያ ካልሆነ ችግር ነው። አባቶቻችን ምን ይላሉ በአባባላቸው? አንድ ቁና ዘርቶ አንድ ቁና ማምረት ትርፉ ምንድን ነው ይላሉ። እንግዲህ ልጅ ከአባቱ ልጅ ከእናቱ ተሽሎ ካልተገኘ አንድ ቁና ምናልባት ረስታችሁት ይሆን? ቁና አለ እንግዲህ በሀገራችን ያው ከስፌት እናቶቻችን ነው የሚሰፉት። በዚህ ሀገር እንዲሁ ካላችሁ ያው ፓውንድ ነው መሰል ብትሉ አይደለም፣ አንድ ፓውንድ ልትሉት ትችላላችሁ። 1 ኪሎ ማለት ይቻላል። ልጅ ከአባቱ ልጅ ከእናቷ ተሽላ ካልተገኘች 1 ኪሎ ዘርቶ 1 ኪሎ ማምረት ነው። አዎ እና እንግዲህ ተሽሎ መገኘት ማለት እኮ ነው። አባት እናት የተሻሉ ሲሆኑ ምርጥ ዘር ሲሆኑ ምርቱ ከፍ ይላል ማለት ነው። ምርቱ ከፍተኛ ይሆናል ማለት ነው። አንድ ሌላ ለተረት የሚነገር ነገርም አለ። አባት ያው በሚችለው መጠን የዘመኑን ትምህርት ተምሮ የመንግስት ሰራተኛ ሆኖ እያገለገለ ይኖር ነበረ እና ልጁ ደግሞ እንደዚህ ወደ 7 8 ወደ 9 አካባቢ ሲደርስ እየደጋገመ እየወደቀ እየተነሳ አላልፋለና አስቸገረው እና ምን አለው? ልጅ ኧረ እባክህ አጥና፣ እንዴት ነው ይህን ፈተና የማታልፈው? በደንብ አጥና እንጂ በደንብ ተማር እንጂ ለምንድን ነው? ምን አለ እንደው ብታጠናና ብታልፍ፣ ጓደኞችህ እኮ 12ኛ ጨርሰዋል አለው። ያንተ ጓደኞችም እኮ ዶክተሮች ናቸው አለ። አዎ ምክንያቱም እሱም ከ12ኛ አላለፈም ነበር ማለት ነው። እና ልጅም እንዲህ ይገመግማል። የእሱን ስንፍና ሲነግረው አንተም ከኔ ብዙ አልተሻልክም። እና ልጆቻችን እንዲህ እንዲሉን አያስፈልግም። እኛ መልካም ፍሬዎች ሆነን ለእነሱ ጥሩ አርአያና በእናትነት በአባትነታችን አፍቅረው ወደው የሚያከብሩ ፈርተው ሳይሆን፣ ፈርቶን መከባበር በጣም ችግር ነው። ልጅም አባቱን እናቱን ፈርቶ እንዲሁ ተንቀጥቅጦ የሚያከብር ከሆነ ጥሩ ስነ ልቡና አይኖረውም። ምዕመናንም የሃይማኖት አባቶቻቸውን አስተማሪያቸውን እንደዚሁ ፈርተው የሚያከብሩ ሲሆን ግንኙነቱ በጣም ይላላል። ተፈቃቅሮ ተከባብሮ የሚዋደዱ መሆን አለባቸው እና ልጆቻችንን ጥሩ ምሳሌ ብንሆናቸውና ብናስተምራቸው መልካም ፍሬ ይወጣቸዋል ለማለት ነው። ጌታችን ኢየሱስ ክርስቶስ አነ ውእቱ ጉንደ ወይን ወአንትሙ አይሱቂሁ፣
ቅድም ካነሳነው ጋር የሚሄድ ነው። እመቤታችንን ከእሴይ ግንድ የተገኘች በትር ብለናል። ጌታችን ኢየሱስ ክርስቶስ ደግሞ እኔ ምንድን ነኝ ነው የሚለን? እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ጌታችን ኢየሱስ ክርስቶስ የወይን ግንድ ከሆነ እኛ ቅርንጫፎቹ ደግሞ መልካም ፍሬ ልናፈራ መልካም ዘር ልንሆን ይገባል። መልካም ፍሬ ካላፈራን መልካም ዘር ካልሆን በዚሁ በቃሉ ዝቅ ብሎ ምን ይላል? መልካም ፍሬ የማያፈራ ቅርንጫፍ ይቆርጡታል፣ ቆርጠው ይጥሉታል፣ ወደ ውጭ አውጥተውም በእሳት ያቃጥሉታል። ይሄ በግልጽ እንግዲህ በምሳሌ ብቻ ሳይሆን በግልጽ የተነገረ ትምህርት ነው። ለግንዱ ለጌታ ኢየሱስ ክርስቶስ መልካም ቅርንጫፎች ሆነን መልካም ፍሬ የማናፈራ ከሆነ ይፈረድብናል ማለት ነው። ይሄኛው የዚህ ዓለም ሞት ያው እንግዲህ የማይቀር ሞት ነው። ነገር ግን ዘላለማዊ ሕይወት አለ፣ ዘላለማዊ ሞትም አለ እና ቅርንጫፎቹ የግንዱ ትክክለኛ ቅጥያዎች ሆነን መልካም ፍሬ ካፈራን የመንግስቱ ወራሾች እንሆናለን ማለት ነው እና ይህንንም በዮሐንስ 15 ምዕራፍ 5 ላይ ነው የምናገኘው። እንግዲህ ከጽጌና ከፍሬ ጋር ተያይዞ እንደ መጨረሻም አቀርበው ቅዱስ ያሬድ ስለ መንፈስ ፍሬዎች የዘመረውን መዝሙር ነው። የመንፈስ ፍሬዎች ወይም የሥጋ ፍሬዎች እና የሰይጣን ስራዎች ወይም የሰይጣን ፍሬዎች የሚባሉ በሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በላከው መልእክቱ ላይ ብዙ ጊዜ ተምራችሁባቸውም ይሆናል አንባቻቸውም ይሆናል። ምዕራፍ 5 ላይ ከቁጥር 22 ጀምሮ እናገኛቸዋለን እና ቅዱስ ያሬድ የዜማ መምህር ብቻ አይደለም፣ ዜማ ብቻ አይደለም የደረሰ፣ ዜማ ብቻ አይደለም ያስተማረ የሚለውን ለማጠየቅ አንዱ ከመጽሐፍ ቅዱስ ቃል በቃል የተወሰደ አንዱ መዝሙር ይሄ ነው እና እንግዲህ ትንሽ ያው ዜማውን ላዜምላችሁ። ምክንያቱም ያሬድ ሲነሳ ዜማውን አብሮ እየተወሳ መሆን አለበት አይደለም? አትሰለችም? ደግሞ ጣዕመ ዜማ ደግሞ ያነቃቃል። አዎ ተነቃላችሁ እና ሰላም ነው። ተሳልከ እግዚኦ ምድረከ ሃሌሉያ ወፍሬሁሰ ለመንፈስ ቅዱስ ተፋቅሮ ፍስሐ ወሰላም ሂሩት ወትዕግስት ርትዕት ሃይማኖት አልቦ ዘይሄይስ እምዝሕግ ብሎ ዘምሯል። ያው ጥቅሱ እንግዲህ ከቅዱስ ጳውሎስ ነው። አማርኛውን የመንፈስ ሥራ እነዚህ ናቸው። ተፋቅሮ፣ ፍስሐ፣ ሰላም፣ ትዕግስት፣ ምጽዋት፣ ሂሩት፣ ሃይማኖት፣ የዋሃት፣ ዘመወት፣ አልቦ ዘይሄይስ እምዝሕግ ከነዚህ የሚሻል ከነዚህ የሚልቅ የሚበልጥ አንዳችም ሕግ የለም። ክርስቲያን የተባለ ሁሉ ክርስቲያን የሆነ ሁሉ እነዚህን ከፈጸመ ያው እንግዲህ በክርስቶስ ክርስቲያን የሚለው ስሙን አጽንቶ አጽድቆ የመንግስቱ በር ክፍት ሆኖ ይጠብቀዋል ማለት ነው። ቅዱስ ያሬድም የዘመረው ይሄንን ነው። የሚያስገርመው ነገር ሃይማኖት በምትለዋ ላይ ርትዕት የሚል ቅጽል ጨምሯል ቅዱስ ያሬድ በዜማው። ርትዕት ሃይማኖት፣ የቀናች ሃይማኖት፣ የቀናች ሃይማኖት። ኦርቶዶክስ ማለት ምን እንደሆነ ተምራችኋል አይደለም? ኦርቶዶክስ፣ እነዚህ ከግሪክ የተወሰዱ ቃላት የእምነታችን መገለጫዎች ናቸው። ምንም ያልተበረዘችው ያልተከለሰችው የሐዋርያት የመጀመሪያዋ ትምህርት፣ የሐዋርያት ስብከት፣
ሐዋርያት መስዋዕት የሆኑባት እነ ቅዱስ ጴጥሮስ ቁልቁሊት የተሰቀሉባት እነ ቅዱስ ጳውሎስ የተሰየፉባት እነ ቅዱስ ያዕቆብ የተሰየፉባት ሌሎችም ቅዱሳን አባቶቻችን ሁሉ መስዋዕት የከፈሉባት ርትዕት ሃይማኖት ከነቢያት ነቢዩ ኢሳይያስ በጨካኙ በንጉሥ ምናሴ በእሱ ላይ ያልተፈጸመ ግፍ የለም። በመጋዝ አሰንጥቆታል ነቢዩ ኢሳይያስን። እና እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ያለውን ፍጹም ፍቅር ለመግለጽ ሲል በዕለተ ዓርብ በቀራንዮ እንዲህ የተሰቀለባት መከራን የተቀበለባት ለሰው ልጅ ፍጹም ፍቅሩን የገለጸባት ይችላል። ፍቅር ማለት እንግዲህ አልቦ ዘይሄይስ እምዝሕግ እና እነዚህን የመንፈስ ፍሬዎችን ክርስቲያኖች ሁሉ አጽንተው ሊይዙ ሊጠብቁ ይገባል። አለበለዚያ በስም ተጠርቶ በግብር መታጣት ይሆናል። አባቶቻችን ሲመርቁ ምን ይላሉ? በስም ተጠርታችሁ በግብር ከመታጣት ያድናችሁ። አዎ በስም ክርስቲያን መባል ግን ክርስቲያን ሆኖ አለመገኘት፣ መወናበድ፣ እንደ መስኖ ውሃ በዚህ አዲስ ነገር ሲሰማ ያንን ለመሆን መሞከር፣ በዚህ ሌላ አንድ ሰባኪ ሲመጣ እሱን ለመከተል መሞከር። የመስኖ ውሃ ከመማየ ሰሊሆም ይለዋል። ሰዎች እንደፈቀዱ በፈቀዱት አቅጣጫ እየቀየሱ እየወሰዱ የሚያዙበት የመስኖ ውሃ ይባላል። እና ክርስቲያኖች እንደዚያ መሆን የለብንም። ርትዕት ሃይማኖት የጸናች የቀናች ሃይማኖት የኦርቶዶክስ እምነት ተከታዮች ነን። እኛ ከማንም ምንም አንሻም። አባቶቻችን መስዋዕት ከፍለው አጽንተው አቅንተው አቆይተውና ከሊቃውንት አባቶቻችን እነ ቅዱስ ዲዮስቆሮስ መስዋዕት የከፈሉባት እነ ቅዱስ አትናቴዎስ የታሰሩባት የተፈቱባት ሌሎችም አባቶቻችን ቅዱስ ጴጥሮስ ተፍጻሜተ ሰማዕት እዚህ ላይ ልብሱን ቀሚሱን አውልቆ ጋላት ለሚባሉ ጨካኞች አንገቱን የሰጠባት ብዙ ቅዱሳን አባቶቻችን እነ ቅዱስ ጊዮርጊስ በዘመነ ሰማዕታት ያለቁት ሁሉ ከሴቶች አሁን ቅድስት አርሴማ በጣም በቤተ ክርስቲያናችን ትልቅ ክብር አግኝታለች። ሌሎችም እንደነ ቅዱስ ሶፊያ ያሉት ሁሉ ሶስቱን ልጆቿን ልጆቼ በርቱ፣ አይዟችሁ እናንተ የክርስቶስ ሙሽራዎች ናቸው። መቼም ይህን የሚያደርግ ወላጅ የለም። እንደ ቅድስት ሶፊያ ልጆቹን ሶስት ልጆቹን አንዷ 12 አንዷ 11 አንዷ 10 ዓመቷ ነው፣ አንዷ 9 ነው በቃ እና ወደዚያ ወደ ሰማዕትነት አደባባይ ስትወስዳቸው አይዟችሁ ልጆቼ በርቱ እናንተ የክርስቶስ ሙሽራዎች ናችሁ እያለች ወደ ሰማዕትነት። ቅዱስ ቂርቆስ እናቱን አይዞሽ በርቺ እናቴ፣ ይሄ የሚጠፋ የሚያልፍ ሳር ነው፣ ነይ እንግባ፣ ክርስቶስ ይበልጥብናል፣ የክርስቶስ መንግስት ይበልጥብናል የሚል እና እንግዲህ ቅድስት ሶፊያ ሶስቱን ልጆቿን ለመስዋዕትነት አሳልፋ ሰጠቻቸው። በሳልስቱ እኛውም በልማዳችን ሰው በሞተ በሶስተኛ ቀን ወደ ቀብር ቦታ ተሄዶ መቤትም ሆኖ ያው ሐዘንተኛው ምኑ ይመጣና ይታሰባል አይደል? ሶስቱን ልጆቿን ልትዘክራቸው በመቃብራቸው ሄደች። በሶስተኛው ቀን ይላል መጽሐፍ ቅዱስ ያሬድ በጣም ዘምሮላታል። እና እዚያ ሆና ትንሽ አሰበቻቸው፣ አለቀሰችና ልጆች ሆይ ጥሩኝ፣ እናንተ ወደ ገባችሁበት መንግስት መግባት እፈልጋለሁ፣ የክርስቶስ ልጅ መሆን እፈልጋለሁ ብላ ጸለየ ይችላል። እዚያው መቃብራቸው ላይ እሷም አረፈችና ይህንን ዓለም ተገላገለችው። ልጆቿን አስቀድማ እሷ ተከተለች። እና ኦርቶዶክስ ማለት እንደዚህ ናት። የ40ውን ዓመት ዘመነ መስዋዕታት ዘመነ ሰማዕታት መከራ የተቀበሉ አባቶቻችን ያቆዩት እምነታችን ናትና የኦርቶዶክስ ልጆች ስለሆናችሁ እንኳን ደስ ያላችሁ። አዎ እንኳን ደስ ያላችሁ። አዎ ምንም ከክርስቶስ የወይን ግንድነት ላለመነጠል ላለመገንጠል እንግዲህ የወይኑ ግንድ ቅርንጫፎች ነን። ከዚያ ላለመለየት
ከትልቁ ግን ላለመለየት እነዚህን የመንፈስ ፍሬዎችን አጽንተን መያዝ ያስፈልገናል እና ከዚህ ውስጥ ያልተጠቀሰ አንድ ትልቅ የሰይጣን ስራ ወይም የሰይጣን ፍሬ አለ። የሚነግረኝ ያለ ይሆን እንግዲህ ቅዱስ ጳውሎስም እንግዲህ ረስቶት ይሁን በሌላውም እንትን ብሎት ይሁን ትልቁ የዓለማችን ፈተና የዘመናችን ፈተና ምንድን ነው ብላችሁ ታስባላችሁ? መለያየት። ጥሩ ነው። አሁን መለያየት ነው። ክርስቲያን አይለያይም። መለያየት አንዱ ትልቁ ፈተናችን ነው። እንለያያለን። በጎጥ በወንዝ በዘር በምናምን እያለ እንለያያለን። መለያየት ደግሞ የኃጢአት ሁሉ ኃጢአት ነው። በመለያየታቸው ብዙዎች ተጎድተውበታል። እኔ ልለው የፈለኩት ግን ይህንን ያሉኝን እናት እያመሰገኑኝ ትልቁ የዘመናችን ፈተና ማን ነው? ፍቅረ ነዋይ። ፍቅረ ነዋይ አይደለም? አዎ። ስርዋ ለኃጢአት ይለዋል። የኃጢአት ሁሉ ስርዋ፣ የኃጢአት ሁሉ ቁንጫ ምንድን ነው? ፍቅረ ነዋይ፣ ገንዘብ መውደድ። ዛሬ ምንድን ነው በዓለምም እንደ ሀገርም በእኛ እየተሰራ ያለው? ሰው በገንዘብ እየተሸጠ እኮ ነው። ሰው በገንዘብ እየተደለለ ነው። እገሌ ብር ይኖረዋልና ያዘው፣ አምጣው፣ አግተው፣ ይህን ያህል ብር አምጣ እየተባለ አይደለም? አሁን በክርስትና ዓለም ያለ ሰው ይህን ያደርጋል እንዴ? እና ፍቅረ ነዋይ ዓለምን ገዝቶታል። እነዚህ ኃያላን የሚባሉት አሁን በመሳሪያውም በምኑም በፖለቲካውም ለመሽቀዳደም የሚያረጉት ምንድን ነው? ፍቅረ ነዋይና ስልጣን ሁለቱ የተሳሰሩ ናቸው። ስልጣን ካለ ፍቅረ ነዋይ አለ። ፍቅረ ነዋይ ካለ ስልጣንን መሻት አለ። ሄሮድስ እኮ ጌታችን ኢየሱስ ክርስቶስን ሊገለው የፈለገ የስልጣን ፍላጎት ነው። ምናልባትስ ይሄ ቀድሞ ትንቢት የተነገረለት በቤተልሔም ይወለዳል፣ የእስራኤልን ሕዝብ ይመራል፣ ይነግሳል ተብሎ የተነገረለት ክርስቶስ ከሆነ መንግስቴን ሊቀማኝ ይችላል እኮ ነው። እሱ የነ ቄሳር የሮም መንግስት ተወካይ እንደራሴ ሆኖ የእስራኤልን ሕዝብ እንደፈለገ ይገዛ ይነዳ ነበር እና ያንን አጣለው በሚል ነው። እና ትልቁ ፈተና ፍቅረ ነዋይ ነው እና በገንዘብም እንዳያውቅብን ተጠንቅቀን በገንዘብ እንወቅበት። ገንዘብ በጣም የሰውን ልጅ እያበላሸ ነው። ትውልድ በጣም ወደ ከባድ የገደል አፋፍ ትውልዳችን ሆን ገደል አፋፍ ላይ ነው ያለ። ገደል አፋፍ ላይ ያለ ሰው አስተማማኝ ሁኔታ ላይ አይደለም ማለት ነው። ወይም በእናንተ ቋንቋ ሴፍ አይደለም። የሆነ ነገር ቢያደናቅፈው ወይም ያው እዚያ ወርዶ ተንኮታኩቶ ይሞታል። ፍቅረ ነዋይም እንደዚህ ሆኗል። እንደው በክርስትና ሕይወት አይደለም በአሕዛብም እንኳ እንደዚህ አይታይም። የአሕዛብ የሚባሉት እምነት የሌላቸው እንኳ እንደዚህ በገንዘብ ፍቅር በሰው ላይ በጣም በጣም የሚቀፍ የሚዘገንን የሚያሳዝን ግን አይፈጸምም እና በዋናነት ደግሞ የዘመናችን ትልቁ ፈተና ፍቅረ ነዋይ ነው። በዚህ ውስጥ ያልተጠቀሰው ለማለት ነው። እንግዲህ በዋናነት በዓላችን ዘመነ ጽጌ ነው። ጥቅሳችንም ዘመነ ጽጌ ነው እና ድንግል ማርያም ሕፃኑን ልጇን በግዘፍ ከነገሰው ከሄሮድስ አግሪጳ ይባላል። ሄሮድሶች ብዙ ናቸው። ሄሮድስ መጠሪያ ስም አይደለም። ምንድነው እናንተ ፋሚሊ ኔም የምትሉት የቤተሰብ ስም ነው። ታላቁ ሄሮድስ የሚባል አለ። ከሱ ቀጥሎ ሄሮድስ አንቲጳስ፣ ሄሮድስ ፊልጶስ፣ ሄሮድስ አንቲጳስ፣ እንደገና ሄሮድስ አግሪጳ። የሄሮድስ አግሪጳ የሚባለው የልጅ ልጅ ነው፣ እሱ ነው። እና እንግዲህ እመቤታችን ከዚህ ከጨካኙ 2 ዓመትና ከዚያ በታች ዕድሜ የነበራቸውን ሕፃናት ስለት ሰይፍ አዘጋጅቶ እንዲቀሉ ያዘዘ ጨካኝ ንጉሥ ጌታችን ኢየሱስ ክርስቶስን እንዳያገኘው ነው። እንግዲህ የእመቤታችን ስደቷ ቅዱስ ዮሴፍና ቅድስት ሰሎሜም አብረዋት የተሰደዱ ለምንድን ነው? ከሄሮድስ ለማምለጥ፣ ከሄሮድስ ሰራዊት ከሚከታተሏቸው። በስደቷ ብዙ ድንቅ ታምራት ተፈጽሞ እናያለን። እና አንድ እንዲያውም እንደዚህ እየተጓዙ ምን እያሉ በነበሩበት ሰዓት
የሄሮድስ ወታደሮች ሰይፋቸውን ታጥቀው እየፈለጓቸው መጡ። ከአንድ ሾላ ዛፍ ስር እመቤታችን ሕፃኑን ልጇን ኢየሱስ ክርስቶስን ላሙን እየጠረገችለት በረሃውን ሙቀቱን እያበረደችለት ቁጭ ብላ ዮሴፍና ሰሎሜ ቁጭ ብለው በነበሩበት ሰዓት ደረሱባቸው። ምንድን ነው የተፈጸመው ታምራት? ያቺ ትልቅ ሾላ ዛፍ እንዲህ በር አወጣችና ክፍል የራሷ በር ሰራች። ከዚያ እነሱ ገቡና መልሳ ይሄ እንደናንተ ዘመናዊ በር ማለት ነው። ገና ሳትደርሱ ቢከፈት በር አለ አይደለም። እኛ ሀገር ብዙ አልተለመደም። አንዳንድ ቅንጦት ካለበት ቢሮ ወይም ምናምን ባለጸጋዎች ከሰሩት ሆቴል ሊኖር ይችላል። እና እንደዚህ እንደናንተ በር ሾላው ምን አደረገ? ገና እነሱ ጠጋ ሲሉ በሩን ክፍት፣ እነሱ ሲገቡ ደግሞ ዝግት። ከዚያ የሄሮድስ ወታደሮች ድምፃቸውን ሰምተው አይተዋቸውም ስለነበር በዚህ ጊዜ በዚህ ጊዜ በዚያ ጊዜ ሊያገኟቸው አልቻሉም። እና እመቤታችን ምስለ ፍቁር ወልዳ ከወዳጇ ከልጇ ጋር በዚህ ተአምራት ዳነች። እና ደስ አይልም? እንኳን ደስ ያላችሁ። በዚያ በረሃ እንግዲህ ሲናን ያየ ሰው ይኖራል ብዬ እኔም በታሪክ ነው እንጂ በጣም ትልቁ በረሃ ማለት ሲናይ ነው። እና ያንን በረሃ በዋጥም በችግር በስቃይ በዚያ ላይ ወንበዴም አለ እና ይሄን ሁሉ ነው ያለፈች። ምን ለማድረግ? ከሄሮድስ ለማምለጥ፣ ከሄሮድስ ቅጣት ለማምለጥ። እኛ ምንድን ነው ማድረግ ያለብን ነው እንግዲህ ከእመቤታችን መማር አለብን። እመቤታችን ተሰዳለች፣ ተንገላታለች፣ ተሰቃይታለች 3 ዓመት ከ6 ወር። ከዚህ ውስጥ እንግዲህ 3 ወር በኢትዮጵያ መጣ እንደቆየች ሁሉ አባቶቻችን አስተምረውናል። በመጽሐፍም በድርሳነ ዑራኤል ተጽፏል። እና 3 ዓመት ከ6 ወር ተንገላታ። አሁን መልአኩ መልሶ የሕፃኑን ነፍስ የሚሻት ጨካኙ ንጉሥ ሞቶ አርኬላዎስ ነግሷልና ተነስ፣ ወደ እስራኤል ምድር ሕፃኑንና እናቱን ይዛቸው ግባ የሚለውን የምስራች የሰማች በ3 ዓመት ከ6 ወር ዕለቷም ኅዳር 6 ቀን ምን ብለን ነው የምንጠራት? ቀኗን ቁስቋም፣ ደብረ ቁስቋም። በደብረ ቁስቋም የምስራቹን የሰማችባት ቦታ ደብረ ቁስቋም ትባላለች። እሷንም እናከብራታለን። በግብፅ የነበረች ቤተክርስቲያን ናት። ድንቅ ድንቅ ታምር የሚታይባት እና በዚህ በዘመነ ተልባ ናት። እስላሞቹ በተለይ በጣም በበረቱበት ዘመን ጥንታዊቷን ቁስቋምን አቃጠሏት፣ አወደሟት። ግን ያ ዘመን ደግሞ በእኛ ታላቁ ስመጥር ንጉሥ አፄ ዘርዓ ያዕቆብ የነገሰበት ዘመን ነበረ። የአፄ ዘርዓ ያዕቆብ ዘመን እና እሱ የነገሰ በ426 ነው እስከ 460 ዓመተ ምህረት ድረስ ነበረ። ያቺ የግብጿ ጥንታዊቷ የእመቤታችን ቤተ ክርስቲያን መቃጠሏን ሲሰማ በጣም አዘነ። አዝኖ አልቀረም። እዚያው ሀገራችን ላይ በደብረ ብርሃን ወጣ ብሎ ሌላዋን ደብረ ቁስቋም ገነባ፣ ሰራ፣ አንተሰ፣ አከበራል። ጉባኤ ሊቃውንትም ተካሄደባት። ዛሬ ምናልባት የሄዳችሁባት ካላችሁ ማን ትባላለች? የጥንቷ ደብረ ቁስቋም በኢትዮጵያ አታውቃትም? የሄደ ሰው የለም? ጻድቃኔ ማርያም ዛሬ ስንት ሰው የሚፈወስባት፣ ስንት ህሙማን እዚያ ሆነው ደጅ የሚጠኗት ሕይወት ፈውስ የሚያገኙባት ጻድቃኔ ማርያም ተብላ የምትጠራዋ አፄ ዘርዓ ያዕቆብ የሰሯት ደብረ ምጥማቅ የኢትዮጵያዋ ደብረ ምጥማቅ ናት። እና እመቤታችን ይህን የምስራች ስትሰማ ነው ወደ እስራኤል ምድር የተመለሰች። እና እኛ ምንድን ነው ከስደቷ የምንማረው የሚለውን እኛም አሁን በጣም ስደት ውስጥ ነው ያለን። ይሄ አካላዊ ስደቱን አትውሰዱት። ከኢትዮጵያ አሜሪካ መጣን የሚለው አይደለም። ስነ ልቡናዊ ስደት ውስጥ ነው ያለን። ፈተና ውስጥ ነው ያለን። አይምሮአችን የተረጋጋ አይደለም። የዓለም ሁኔታ ያስጨንቀናል። የሀገራችን ሁኔታ ያስጨንቀናል። ያለንበት ምድረ አሜሪካ ያሳስበናል። ልጆቻችን ያሳስቡናል። አይደለም አይምሮአችን እየተሰደደ ያለበትም አይምሮአችን ስደት ላይ ነው ያለ።
ህሊናችን ስደት ላይ ነው ያለ። የብዙዎች ህሊና ተማርኳል። መሰደድ ብቻ ሳይሆን ተማርኳል። እና በዚህ ሰዓት ምንድን ነው ማድረግ ያለብን? አይምሯችን በምንድን ነው ከስደት የምናድነው? የሚፈታተነን ታላቁ ጠላት ሰይጣን አለ። ሄሮድስ ስጋዊ ጠላት ነው። ረቂቅ መንፈሳዊ ጠላታችን ሰይጣን ነው እና እሱን ከሱ ለመሸሽ አይምሯችንን ቅድም ባልናቸው በፍቅር በትህትና በሰላም አልቦ ዘይሄይስም ህግ ከዚህ የተሻለ ህግ የለም። ከፍቅር ከሰላም ከአንድነት ከሃይማኖት ከመተዛዘን ከመተሳሰብ የበለጠ ህግ የለም ነው እና ይሄ ካለ በቃ ክርስቲያኖታችን ሙሉ ነው ማለት ነው። እና አይምሯችንን ከስደት እናድነው ነው። አይምሯችንን ከፍልሰት እናድነው እና ይሄንን ካደረግነ አይምሯችንን ማዳን ማለት ደግሞ እምነታችን በእግዚአብሔር ላይ የጸና በአባቶቻችን እምነት ላይ የተመሰረተ የጸና ከሆነ አይምሯችን ይሄ መልህቅ እንደሌለው መርከብ አይዋዥቅም፣ ወይም ደግሞ ማዕበል እንደሚያንገላታው ባህር አይናወጥም። በእግዚአብሔር ቃል ላይ የተመሰረተ ህሊና፣ በእግዚአብሔር ቃል ላይ የተመሰረተ አይምሮ ሁሉ ምንም ቢመጣ አይናጥም። ቤተ ክርስቲያናችንን ከፊት ቢጎትቷት ከኋላ ቢገፏት በእግዚአብሔር ላይ የተመሰረተች ስለሆነ ወይ ይክልዋና ቅጸ ሲኦል አንቀልቅሎታ ይላል። የሲኦል አበጋዞች ሊያናውጧት አይችሉም ይላል። ማንን? ቤተ ክርስቲያናችን። ቤተ ክርስቲያናችን ስንል ይችን ህንፃዋን ነው አይደለም። ቤተ ክርስቲያን ይሄ ነው። ማህበረ ምእመናን፣ ማህበረ ካህናት፣ ማህበረ መነኮሳት፣ ይሄ የሁሉም አንድነት ቤተ ክርስቲያን ነው እና አንድ እምነት ኑሮን በአንድ ሀሳብ ተስማምተን ተደማምጠን ተመካክረን ተዛዝነን ከኖርነ ማንም ይሄ የሲኦል አበጋዝ ሁሉ በዙሪያችን ቢከበን በዙሪያችን ሆኖ ሰይፍ ቢመዝ አንናወጥም እና እንዳንናወጥ ደግሞ የእግዚአብሔር ጸጋ የእግዚአብሔር መንፈስ ቅዱስ ኃይል ይጠብቀን። አዎ አንናወጥ፣ እንጽና። ዘመኑ የመናወጥ ዘመን ነው። የምንሰማው ነገር ሁሉ ህሊናን የሚያረጋጋ አይምሮን የሚገዛ ሳይሆን የሚንጥ ነው፣ የሚያስደነግጥ ነው እና አይምሯችንን እናረጋጋው። አይምሯችንን በእምነታችን እናጽናው። ለእምነታችን ደግሞ መሰረት የሚሆንን ደግሞ በጎ ስራ ነው፣ ምግባረ ሰናይ ነው። በጎ ነገር እናስብ፣ እንረዳዳ፣ እንተዛዘን። ለተጎዱት ወገኖቻችን የምናደርግላቸው ነገር እንኳ ባይኖር ኢትዮጵያ ውስጥ ዛሬ ብዙ ጉስቁልና ነው ያለ፣ ብዙ ችግር ነው ያለ፣ ብዙ ፈተና ነው ያለ። እንዘንላቸው። ማዘን ትልቅ ነገር ነው። ለእመ ብክሃል ወለእመ አልብክሃል ወተክዝ በእንቲአሆሙ። ቢኖርህ ለተቸገሩት ሰዎች ስጣቸው፣ እጅህን ዘርጋላቸው። ባይኖርህ እንኳ አስብላቸው። ማሰብ ከመስጠት ይቆጠራል። በአይምሯችን ሰው ተጎዳ ብለን ከተጨነቅነ ካሰብነ ከጸለይነ ያ ማሰብ ደግሞ በጸሎት ጭምር ነው፣ በመዝሙር ጭምር ነው። ይሄን ካደረግነ እግዚአብሔርም ይቅር ይላል። ኃጢአታችንም ስለበዛ ነው ይሄ ሁሉ ፈተና የበዛብንና ትምህርተ ወንጌል በቅዱስ ያሬድ ድጓ የሚለው እንግዲህ ድጓ ወንጌል ነው፣ ድጓ ብሉያት ሐዲሳት ነው፣ ድጓ መጽሐፍተ ሊቃውንት ነው የሚለውን እንደ ዋና መነሻ ርዕስ ያዙልኝ። ዜማ ብቻ አይደለም እና ሁሉም ሊያውቀው የሚገባ ነው። ይህን ካል ዘንድ ደግሞ የታላቁን ኢትዮጵያዊ ሊቅ የቅዱስ ያሬድን እና የተከታዮችን ሁሉ ስመ ዝክር መርሳት የለብንም። ስሙን ማሰብ አለብን። ስሙ ሲታሰብ በረከቱ ከኛ ጋር ይሆናል። ሌላም መድረክ ላይ ያልኋትን ላንሳላችሁና ቅዱስ ያሬድ ዜማውን ደርሶ ከአክሱም ወደ ጸለምት፣ ከጸለምት ደግሞ ወደ ስሜን፣ ከስሜን ወደዚህ አሁን እንግዲህ በአሁኑ አጠራር ድሮ ስሜን በጌምድር በአሁኑ አጠራር ሰሜን ጎንደር፣ ማዕከላዊ ጎንደር፣ ደቡብ ጎንደር ወደሚባለው አካባቢ እየተዘዋወረ ያስተምር ነበረ እና አንድ ቀን ደቀ መዛሙርቱን አስከትሎ በመንገድ እያለፈ ደቀ መዛሙርቱ እግር እግሩን እየተከተሉ ዜማውን ይጮሃሉ፣ እሱ ይጮህላቸዋል። አሁን አንድ ገበሬ መንገድ ዳር ያርስ ነበረ እና እሱ ብዙም ልብ አላለም።
እዚያው ከዓለማዊው ትግል ጋር ከእርሻው ጋር ነበረ። በሬዎቹ ግን የቅዱስ ያሬድን ዜማ ይሰሙ ነበረ። አሁን ዜማውን ሲሰሙ እርሻውን ረሱ። እነሱ ደግሞ ገበሬው እርሻውን ነው የሚያስብ፣ በሬዎቹ ደግሞ ዜማው ሳባቸው እና እየቆሙ አስቸገሩት ይባላል። አሁን እሱ ይገርፋል ይል ይላል፣ እነሱ ደግሞ አይሰሙም። እና ዘወር ብሎ ሲያይ ከኋላው ያው የሚጮህ አንድ ዘማሪ ቅዱስ ያሬድን አየ እና በዚህ ጊዜ ይሄ ወዘኔ ነው እንደ በሮችን እንዲቆሙ እንዳላርስ ያደረገ ብሎ በጅራፍ ገረፈው ይባላል። በጅራፍ ገረፈው ይባላል። እና ከዚህ ጋር ተያይዞ አንድ የአብነት ትምህርት ከባድ ነው። እውነት ልንገራቸው ብዙዎች አልፈውበታል፣ እኔም አልፌበታለሁ። ድካም አለው በጣም እና አንድ እንግዲህ ትንሽ ተሰጥኦ ወይም አቅሙ የሌለው ተማሪ ዜማ ቤት ብሎ ገባና ቢለው ቢጮኸው ዛሬ ይጮኻል፣ ነገ ይጠፋል፣ ነገ ይረሳዋል ሲል በጣም እየተሰላቸ ሲመጣ ምን አለ ይባላል መሰላችሁ? አንተ ያሬድ የምትባል ያ የወገራ ገበሬ ምን አለ መግረፍ ብቻ ሳይሆን ቢገድል ነው ብሎ ተመኘለት ይባላል። መረረው፣ ዜማውን መያዝ አቃተው፣ ዜማውን ማጥናት አቃተው እና ምን አለ ቢገድል ኖሮ ብሎ ተመኘለት ይባላል። እና ዝክሩን ነው እንግዲህ በዋናነት የወገራ አካባቢ በዚህ በቅዱስ ያሬድ መገረፍ ምክንያት በአካባቢው ሊቃውንት አይወጣም ነበር ይባላል። ከሌላ ቦታ ተምሮ መጥቶ የሚያገለግል የሚቀጠር ነው እንጂ እና እኛ ቤተልሔምና እዚህ ጎንደር አካባቢ በነበርንበት ወቅት ይሄ የወገራ ሕዝብ ብልሃት ፈጠረ። እናንተ ሊቃውንት እንደው በሀገራችን የማይወጣ ለምንድን ነው? እንዲያው ያ የቅዱስ ያሬድ ሐዘን እኮ ደርሶብናል ማለት ነው። እስቲ ስመ ዝክሩን እንዘክር ተብሎ የአንድ አውራጃ ሕዝብ ማለት ነው ተነቃንቆ በሃይማኖት አባቶች በሽማግሌዎች በምን ተመክሮ እንግዲህ ወይ ወደ ዳባት ወይ ወደ ደባርቅ አካባቢ ይሆናል አንድ ትልቅ ስመ ዝክር ለቅዱስ ያሬድ ተደረገለት። ቅዱስ ያሬድ አንድ ገበሬ ቢያስቀይምህም ያ ገበሬ እኛን ይወክላልና እባክህ በአምላክህ በክርስቶስ በኢየሱስ ስም ረድኤትህ ከእኛ እንዳይርቅ ፈቃድ ይሁን ብለው ለቅዱስ ያሬድ ንስሐ ገቡለት ማለት ነው። እና ከዚያ ወዲህ ቦታው ሊቃውንት በሊቃውንት ሆነ ይባላል። እና ቅዱስ ያሬድ ሆነ ሌሎቹ አባቶቻችን በረከት አላቸው፣ ጸጋ አላቸውና ቅዱስ ያሬድን አንርሳው ለማለት ነው። እኛ በእውነት ረስተነዋል ማለት ይቻላል። ረስተነዋል። ለዓለም አላስተዋወቅ ነው፣ እኛ በቅጡ አላወቅ ነው፣ ለአፍሪካ አላስተዋወቅ ነው። እንግዲህ የመጀመሪያው ዜማ ደራሲ ብቻ ሳይሆን በአፍሪካ ቋንቋ ለመጀመሪያ ጊዜ በግዕዝ ቋንቋ ድርሰት ደርሶ ዜማ ያዜመ የቀመረ ታላቅ ሊቅ ነው እና ቅዱስ ያሬድን አንርሳው ለማለት ነው። በረከቱ ረድኤቱ በሁላችንም ላይ ይደርብን። የሌሎችም አባቶቻችን የነ አቡነ ጊዮርጊስ ዘጋስጫም ረድኤታቸው በረከታቸው እኛ ጋር ይሁን። አባ ጊዮርጊስ ዘጋስጫ በጣም ታላቅ አባት ናቸው። እንዲያውም በአሁኑ ሰዓት ሐምሌ 7 መሰለኝ የተወለዱበት ለ6 ወር ያህል መሰለኝ በሀገራችን ትልቅ ስመ ዝክር እየተደረገላቸው ነው። ከነዚህ ቅዱሳን ከሌሎችን በረከት ያሳትፈን። እግዚአብሔር አምላክ ሀገራችን ኢትዮጵያ በጸጋ በረድኤት ይጠብቅልን፣ ከገባንበት ፈተና ሁሉ ያውጣል። እናንተም በዚህ ሆናችሁ ለሀገራችሁ ጸልዩ፣ ኢትዮጵያን አድርሷል እና እንግዲህ ፈጣሪያችን ለሁሉም ነገር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት አስጀምሮ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይሁን። የሰማነውን ደግሞ ሰሚዎች ብቻ ሳንሆን ልብ ብለን አስተውለን በእዝነ ልቡናችን የሰማነውን በአእምሯችን በሕሊናችን ስለን እንድንጠቀምበት ቅዱስ ፈቃዱ ይሆንልን። ለእናታችን ለቅድስት ድንግል ማርያምና ለክቡር መስቀሉ ምስጋና